ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። በሱች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው። እንግዲህ ከቅርብ ጊዜያት ወዲህ በኢትዮጵያ እጅግ በጣም እየተጋነነ የመጣው የጥሎሽ ጉዳይ ውሸት ነው። አንዳንዶቹ ውሸት ናቸው። የተጋነነ ወርቅና መኪና የምታዩት ጥሎሹ የኪራይ ነው እየተባለ ነው ያለ። እስቲ መጀመሪያ ምንም ነገር ከማለፌ በፊት ዛሬ ሰይፉ የተናገረውን ሰምተን እንሞለስና ከዛ የራሳችን ሀሳብ እንሰጥበታለን። የሀገራችን ሰርግ ላይ አንድ ሁለት መረጃዎች መጥተውልን ነበር፣ እያጣራነው ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር? ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ እውነትስ ቢሆን እኔ ከኔ ጋር ምን አገናኘው? እኔ ለምን ተኛለ? እውነት ከራይ ነው በእውነት እንደዛ ተባለው። ወይኔ ኪራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይም? የከተማውን ባቡር ተወልከቱ እና እነዚህ ሰማይና ምድር ጠቦናል። ለአንዲት ሴት የ40 ሚሊዮን ብር መኪና እንሰጣለን፣ 2 ኪሎ ግራም ወርቅ እንሰጣለን፣ ኮተት በመኪና ጭነን እንሞጣለን የሚሉት አንዳንዶቹ ኪራይ ነው እያለ ነው። ከሞላ ጎደል እኔ አላምንም። ምናልባት መኒ ላውንደሪ ነው ገንዘብ ሀብት የማሸሻው አንደኛው መንገድ ተደርጎ እየተወሰደ ነው የሚለው ሀሳብ በየማህበራዊ ሚዲያ እየተንሸራሸረ ስለሆነ ስልታዊ ማፈግፈግ ሊሆን ይችላል። ምናልባት ብዙ ሰው አይን ውስጥ ስለገቡ እነማን ናቸው የሀብት ምንጫቸው ምንድን ነው ተብሎ እየተጠየቀ ስለሆነ አይ ኪራይ ነው እኛ አሳይተው ልንሞልስ ነው የሚል የልጅ ጨዋታ የሚመስል ኪራይ ከሆነማ ለምን የራሽያን ባህር ሰርጓጅ ጥሎሽ አሰጥም? እውነት ይሄ ኒኩሌር ተሸካሚ የቻይናን ወይ የራሽያን ባህር ሰርጓጅ ለምን አትኮራየም? የሚመለስ ከሆነ እኮ እኔም ቢሆን ከራሽያ ጋር ተደዋውዬ እኮ ለጥሎሽ አኮራያቻለ። ሆራጭ እንዴ አፈገፈጋጭ እንዴ በስልጣዊ መንገድ ጥሎሽ እንትን ቪኤት ያመጣ ነው መኪና ያመጣ ነው ተከራይተን ነው። እውነት ማን ይሞት እስቲ ዶት በርበር እና እንደዛ ከሆነማ መርከቡ የሚምጣላችሁ ለጥሎሽ እንትን አሳይቶ ለመመለስ ከሆነ እኔ ወይ ኢራን ጋር ልደውልና የተወሰኑ የሰው አልባ የኢራን ድሮኖችን በጥሎሽ መልክ ለሚስት ቤተሰብ ያው ሚከራይ ነው አትወስዱትም አይዶል? ሆራች እንዴ ዱኖ ገጣች እንዴ እንጠየቃለን እንፎተሻለን የሚለው መፎተሽ መጠየቅ እኮ የጊዜ ጉዳይ ነው እንጂ አይቀርም። እያንዳንዳችን ለመሰራት ስራ የምንጠየቅበት ጊዜ ከሩቅ አይደለም። እየተጠየቅ ነው፣ እየተጠየቀም አለ፣ የሚጠየቅም አለ። ስለዚህ አትፍሩ። ስልታዊ ማፈግፈግ የሚቁርባቸው እና እነማን ናቸው? አንድ ሰው ለሰርግና ለሽምግልና 100 ሚሊዮን ብር የሚያወጣበት አገር እነማን ናቸው? ደግሞ ከዚህ በፊት ስማቸውንም አይተንም አናውቅ። መልካቸው ነው። አሁን ኢትዮጵያ ውስጥ ባለሀብቶች ዝርዝር አለ የሚታወቅ እነ ወላይነህ ክንዴ እነ ወርቅ አይተነው እና አዜብ መስፍን የምናውቃቸው የምናውቃቸዋል። አሁን እኮ ድንገት እኮ ነው መልካቸው ነው ፊታቸው ነው አይተን የማናውቅ ሰው እንዴት ድንገት ብቅ ይልና ለአንዲት ሴት ተራራ ሙሉ ወርቅ ይዘ እና የሆነ እኔ ይሄ ነገር ኪራይ ከሆነ የምትፈልጉት ሞቅ ደበቅ ይበልላችሁ። ሄሊኮፕተርም ቢሆን ላኮራያችሁ ደወል አርጌ ኢራንም ራሽያንም ምንም ቀላል ነው ለኔ በአንድ ስልክ አመጣላችኋለሁ። ኪራይና አላችሁ ሲባነን ደግሞ አፎገፎጋች እንዴ አፎገፎጋችም አላፎገፎጋችም ተፎገፈጋችም ትጠየቃላችሁ። እንዴ የሁለት ዓለም ሰዎች ሆነንክ የሁለት ዓለም ግማሻችን ሰማይ ሰማያት ላይ ግማሻችን እምጦ ስምጦ እኮ ነው ያለና እና እቺን ሙድ ሎጋሽ መሐመድ አለ ሰፈር ለህፃናት እቺን ሙድ ሎጋሽ መሐመድ የማይመስል ነገር ነው። አሁን እንደ ለጫታ እንኳን የማይበቃ ነገር ነው ይዛቸው መጣችት። ለኪራይ ነው ምናምን የሚለው በፍጹም እንዴት ነው የምትከራይት? ባቡር ተከራይታ እንደዛ ከሆነማ ለቢቱ እንትን ቦምበር እሱንም ቢሆን ለጥሎሽ ይዛችሁ ለምን ለኪራይ ከሆነ እኔ ደወል አድርጋ ቀላል ነው ኔትወርኩ ስላለኝ እንደዚህ ነው። አንዳንዴ መሬት የሚጠባችሁ ግለሰቦች አላችሁ። እቺ ነች ኢትዮጵያ ምድሪቶች ብቻ ነች ሰማዮች ብቻ ነች የምትሉ አላችሁ። እቺ ብቻ ነች። በዚሁ እቺ ምድር በዚህቹ ሰማይ መስተናገር ከፈለጋችሁ ትስተናገዳላችሁ እና በልኩ ነው። እንቁልልጬ
አንዳንድ ሰው መፈናቀል፣ አንዳንድ ሰው በግጭት፣ አንዳንድ ሰው በኑሮ ጫና ለመኖር እየሞከረ ነው። አንዳንዶቻችሁ ደግሞ ከሁላችን የተለያችሁ እጅግ በጣም የተለያችሁ ኤልያን ለመምሰል ሌላ ዓለም ፍጥረት ለመምሰል እየሞከራችሁ ያላችሁ አላችሁ። የሆነ ሆኖ እንዲህ ያለ ነገር በልኩ ብትሆኑ ጥሩ ነው። በልኩ ብትሆኑ ጥሩ ነው። ለአንድ ሴት ለአንድ ወንድ 8 ዙር የምትደግሱ አላችሁ፣ 9 ዙር እንዴ! አንዳንዶቹማ ከዘራችሁ ያገባ የለም ወይ ነው የምለው። እውነት ለመጀመሪያ ጊዜ ነው ጋብቻ በቤተሰባቸው በዘራቸው። ሀብትም እኮ ልክ አለው። ለምሳሌ አንድ ቀን የ100 ሚሊዮን ብር ሰርግ አንድ ቀን አጥልቁ ሰማይና ምድር ገለባብጣ እኮ ልትደግስ ትችላለህ። እያረፍክ የአንዳንዶቻችሁ ሰርግ እኮ 2018 አላለቀም እኮ የእናንተ ሰርግ አመቱ ልጨርሱት 2019 ልትገቡ እኮ ነው ስትደግስ። እኛ አቤት 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 ብለን ስናሽቃብጥ እናንተ ስትደግስ እኛ ስናሽቃብጥ 2018 አልቆ ወደ 2019 ልንገባ ነው። እና እነማን ናቸው? እንደው ዝም ብሎ ለጠቅላላ ለማድነቅም እኮ ማወቅ ያስፈልጋል። እና እነማን ናቸው? እስቲ በእናታችሁ ተገለጡ። እስቲ ተገለጡ በእናታችሁ ተገለጡ። እና በጣም እጹብ ድንቅ ነው ደግሞ ማፈግፈጋቸው። እና ሰይፉ እባክህን ይህን መረጃ በደንብ አጠናክረ ይዘልና እነማን ነው ተከራይተን ያሉት የሚለውን በደንብ ነው ማወቅ የምንፈልገው። እነማን ናቸው ተከራይቸው? ቤት የተከራያችሁት፣ ወርቅ የተከራያችሁት፣ ለሽምግልና ያሁ እንትን ሻንጣ ሙሉ ጌጣጌጥና ልብስ መዘነጫ ይዛችሁ የመጣችሁት የመነማን ቤተሰብ ነው የሚለው ብናውቀው አቤት አቤት አቤት። እና ደግሞ ለፍትፈታም ይመቸን ነበር። እንደ ህዝብ እየፈተፈትን እየጨመቅን ከዛ ላይ የሚወጀውን የሚጠቅመውን እናወጣለን። ትምህርትም እንወስዳለን። ለሚቀጥለው ትምህርትም እንወስዳለን። እና በጣም እጹብ ድንቅ ነው ለማለት ነው። ተከራይች ቤት የተከራያችት ማወቅ ያስፈልገን። እና በዚህ ደረጃ ከሆነ ለአንዲት ሴት ፍቅር ለመግለጽ ቪኤት እስከ መከራየት ወርቅ እስከ መከራየት ከደረሳች አንድያውን ግልጽ ውጡና ስልኬን እሰጣችኋለሁ፣ ደውሉልኝ። የራሽያን ባህር ሰርጓጅ ኒኩለር ተሸካሚ እሱንም ቢሆን ለጥሎሽ፣ እንዲሁም ደግሞ ለዚህ በሰዓት 600 ኪሎ ሜትር የሚወረረው የጃፓን ባቡር አለ። እሱንም ቢሆን ያው የሚመለስ ስለሆነ ምን ችግር የለም። እኔ ኔትወርኩ ተጠቅሜ አስመጣላችኋለሁ። ለኪራይ ስለሆነ አትወስዱትም አይደለም እንዴ? አትወስዱ ከሆነ ቆላል እኔ ይህን ጉዳይ ማስፈጸም እችላለሁ። ድሮኖችን ይሄ ቢቱ ቦምበሪ የሚባለው የአሜሪካ F-35 እንደዚህ አይነት ጄቶች እንድትታጀቡ ሽምግልናውና ጥሎሹ እንዲታጀብ አድርጉላችኋለሁ። ኧረ ዘንድሮ ጨዋታው ዶራ፣ ጭፎራው ዶራ፣ ጨዋታው ዶራ የሚለውን ዘፈን አለ። ጭዌያቸው በጣም ዶራ አለን እኮ በጣም በቃ 11 ነጥብ በሞታ አዶገ ጭዌያቸው ኮሜዲያቸው። እና እናንተ እሳት የራሳቸው አራዶች ናቸው፣ እኛ ጎገሞች ነን። ምንም አንባትትም። በቃ 00 መኪና መሬት ያልነካው በኪራይ መልክ መጥቶ ከዛ በኋላ ለሚስት ቤተሰብ ሾው አድርጋችሁ አሳይታችሁ ከዛ መለሳችሁት። ተው፣ ይሄ ነገር ተው። በእርግጥ አታረጉም አይባልም፣ አንዳንዶቻችሁ ታረጉ ይሆናል። ግን ይህን ስላረጋችሁ ለእኛ ምናችን ነው? ለእኛ ምናችን ነው? እንደዚሁ እንደ ሀሳብ እንደ ጨዋታ ለመጫወት ያክል ተኮራይታችሁ ሄሊኮፕተር ብታመጡ፣ ጀት ብታመጡ፣ ፕሌን ብታመጡ ለእኛ ምናችን መስሏችሁ ነው? እና ይሄ ሁሉ የታይታ ለመታየት የሚደረገው ርቀት፣ ከሰው የተለየ መስሎ ለመታየት የሚደረገው ርቀት ይዞ የሚመጣው ጦስ እኮ ነው። አሁን እኮ ጦሱ በአንድም በሌላም ነው። እውነት ተከራይቶም ከሆነ እፍረት ነው። ሳትከራይ ደግሞ የውሸትህን ያን ካደረክ በኋላ እንዳልኩት ከመኒ ላውንደሪ፣ ከገንዘብ ስወራ፣ ከሙስና፣ ከወንብድና ጋር ስማችሁ በቀጥታ እንዳይገናኝ ያን ለማሸሽ ደግሞ ያደርጋችሁት ከሆነ እሱም አሳፋሪ ወንጀልም ነው። ያኛው ነው አሳፋሪ። ሳይኖራችሁ እንደዚህ ካደረጋችሁ በጣም አሳፋሪ፣ አንገቱ የሚያስደፋ ነው። እንደዚሁ ደግሞ ራሱ ቪኤቱ ኖራችሁ ደግሞ ግብር ስወራ፣ ሀብት ስወራ ይህን ያህል ርቀት ሂዳችሁ ከሆነ ደግሞ ይህም ያስጠይቃችኋል ለማለት ነው። ይህን ሀሳብ ነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። በያላችሁበት መልካም ጊዜ እንዲሆንላችሁ ሞኝላችኋለሁ። ወዳችኋለሁ። ፒስ